ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው የባብ ኤል-ማንዴብ ወሽመጥ ዓለም አቀፍ ንግድ የሚሳለጥበት በተለይ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች የሚንቀሳቀሱበት ስትራቴጂክ መተላለፊያ ነው። እስራኤል ሰርጡን በጥንቃቄ ከሚከታተሉት ሀገራት ዋነኛዋ ስትሆን ለዘመናት ጤና ነስተውኛል የምትላቸውን የየመን ሁቲ አማጽያንን ኢራን የምትረዳው ይህንን የባህር ሰርጥ ተከትላ ነው የሚል ወታደራዊና ስለላዊ መረጃዎች አሏት። ለዚህም ነው ከቅርብ ጊዜያት ወዲህ ለሶማሌላንድ እውቅና በመስጠት በቀይ ባህር አካባቢ የደህንነት መረቧን ያጠናከረችው። አንድ የኢራን ወታደራዊ ምንጭ በሀገሪቱ መንግስት በከፊል ለሚደገፈው የታሲኒም ዜና ወኪል ረቡዕ ዕለት እንደገለጹት ጠላት ሲሉ የጠሯቸው ሀገራት በኢራን ደሴቶች ወይም በማንኛውም ግዛታቸው አካል ጥቃት ለመሰንዘር ከሞከሩ እኛን አያድርገን አይነት ዛቻ አስተላልፈዋል። አሜሪካና እስራኤል በፋርስ ባህረ ሰላጤና በኦማን ባህር በሚያደርጉት የባህር ኃይል እንቅስቃሴ ኢራን ላይ ኪሳራ የማድረስ አዝማሚያ ካሳዩ ሌሎች ድንገቴ የውጊያ ግንባሮችን ለመክፈት መዘጋጀታቸውን ነው ይኸው ወታደራዊ የመረጃ ምንጭ የጠቀሱት። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ይህ ወታደራዊ ምንጭ በተለይ የባብ ኤል-ማንዴብን ወሽመጥ ደጋግመው አንስተዋል። ውጥረቱ የሚባባስ ከሆነም ኢራን አካባቢው ላይ የከፋ ስጋት የመፍጠር አቅምም ሆነ ቁርጠኝነት እንዳላት አረጋግጠዋል። ግለሰቡ አሜሪካን በሆርሙዝ ወሽመጥ ላይ ጥንቃቄ የጎደለው እርምጃ ለመውሰድ ካሰቡ ሌላ የፈተና ወሽመጥ በዝርዝራቸው ላይ ለማካተት ይገደዳሉ ብለዋል። በየዓመቱ በዓለም አቀፍ ደረጃ በባህር ከሚጓጓዘው የነዳጅ ዘይት ውስጥ 12 በመቶ የሚያልፈው በባብ ኤል-ማንዴብ ወሽመጥ በኩል ነው። ከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝም በዚሁ መስመር ይተላለፋል። የስለላ መረጃዎችን የሚያጣቅሱት የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ በበኩላቸው ጠላቶቻቸው የቀጠናውን አንዲት ሀገር ድጋፍ በመታገስ ከኢራን ደሴቶች አንዷን ለመያዝ እየተዘጋጁ ስለመሆናቸው ጠቁመዋል። ከዚህ ድርጊታቸው እንዲታቀቡ አጋዥ የተባለችው የቀጠናው ሀገርም እጇን እንድትሰበስብ ረቡዕ ዕለት አስጠንቅቀዋል። አፈጉባኤ መሐመድ ባጋር ጋሊባፍ በኤክስ ገጻቸው ባሰፈሩት መልእክት ኃይሎቻችን እያንዳንዷን የጠላት እንቅስቃሴ እየተከታተሉ ነው። እርምጃ ከወሰዱ ግን ወሳኝ የሆኑ የዛች ሀገር መሰረተ ልማቶች ላይ የማያቋርጥ ምህረት የለሽ ጥቃት ይሰነዘርባቸዋል ብለዋል። ይሁን እንጂ የሀገሪቱን ስም በግልጽ አልጠቀሱም። አፈጉባኤ መሐመድ ባጋር ጋሊባፍ በግልጽ ስሟን ባይጠቅሷትም አሁን ባለው የቀጠና ውጥረትና የጂኦፖለቲካ ሁኔታ ላይ ተመርኩዘው ተንታኞች አራት ሀገራትን በዋናነት ይጠረጥራሉ። የመጀመሪያዋና ዋነኛዋ የተባበሩት አረብ ኤሚሬትስ ናት። ሁለቱ ሀገራት አቡ ሙሳ፣ ትልቁ ቱኑብና ትንሹ ቱኑብ በሚባሉ ደሴቶች ዙሪያ ለዓመታት ያልተፈታ የባለቤትነት ክርክር አላቸው። ደሴቶቹ ደግሞ በሆርሙዝ ወሽመጥ መግቢያ ላይ የሚገኙ በመሆናቸው ኢራን ጠላቶቼ ሊይዙብኝ እየተንቀሳቀሱ ነው ያለችው እነዚህን ደሴቶች ታሳቢ በማድረግ ሳይሆን አይቀርም የሚሉ አሉ። የእምነት ተቀናቃኟ ሳውዲ አረቢያ ደግሞ በሁለተኝነት ትጠረጠራለች። በሺያ ሙስሊምና በሱኒ ሙስሊም መካከል የተሳለውን አንገት ቀርጥፍ ሰይፍ የሚመሩት ሁለቱ ሀገራት ናቸው። ምንም እንኳን በቅርብ ጊዜ በቻይና አሸማጋይነት ግንኙነታቸው ቢታደስም በአሁኑ የኢራንና የአሜሪካ ጦርነት ሳውዲ አረቢያ ለአሜሪካ ወታደራዊ ኃይል የአየር ክልልና ድጋፍ መስጠቷ ኢራንን እያስቆጣት ነው። ጋሊባፍ የዚች ሀገር ወሳኝ መሰረተ ልማቶች ይመታሉ ሲሉ የሳውዲን የነዳጅና የውሃ ማጣሪያ ኢንዱስትሪዎቿን ማለታቸው ሊሆን ይችላል ተብሎ መታመኑ አልቀረም። በሶስተኛነት ኩዌት ወይም ባህሬን ይጠቀሳሉ። እነዚህ ሀገራት የአሜሪካ ግዙፍ የባህርና የአየር ኃይል መሰረቶች ያሉባቸው በመሆናቸው ኢራን በአቅራቢያዋ የሚስተዋለውን ወታደራዊ እንቅስቃሴ እንደ ስጋት ታየዋለች። በተለይ ባህሬን የአሜሪካ 5ኛ የባህር ኃይል ክፍለ ጦር መቀመጫ በመሆኗ ለኢራን ቀዳሚ ኢላማ ልትሆን የማትችልበት ምንም አይነት ምክንያት የለም። አፈጉባኤው የጠቀሷት ሀገር የትኛዋም ልትሆን ትችላለች። ኢራን ተከታታይና ምህረት የለሽ ጥቃት ለመሰንዘር መዛቷም ሆነ ባብ ኤል-ማንዴብ ሰርጥን የጦርነት ቀጠና አድርገዋለሁ ማለቷ ኢትዮጵያን ጨምሮ ባሻገር ያሉትን ሀገራት ስጋት ውስጥ ይከታል። እነዚህ ሀገራት የዓለም ትልቁ ነዳጅ አቅራቢዎች ናቸው። መሰረተ ልማቶቻቸው ላይ ጥቃት ከተፈጸመም ሆነ የባብ ኤል-ማንዴብ ሰርጥ ካልተረጋጋ በአጭር ጊዜ ውስጥ በኢትዮጵያ የነዳጅና የትራንስፖርት ዋጋ አሁን ከሚስተዋለው በባሰ ጭማሪ ያስከትላል። የቀጠናው ሀገራት ሰላም ማጣት በቀጥታ በቀይ ባህር የንግድ መስመር ላይ ጫና ስለሚፈጥር ወደ ሀገራችን የሚገቡ ሸቀጦችም ይስተጓጎላሉ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ